የጌታ ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። ዛሬ ከፓስተር ደምሴ ጋር አጭር የፍቺ ማዕበል በሚል ርዕስ ከሱ የጠለቀ መረዳትና በዚህ ዙሪያ ላይ አሁን ስላለው በዓለም ላይ እንዲሁም በኢትዮጵያ ላይ በዚህ 2-3 ወር ውስጥ ስለ ፍቺ የወጡ መረጃዎች እንደሚያመለክቱ ፍቺ እንደጨመረ እንደቀነሰ ሳይሆን እንደጨመረ የሚያሳይ መረጃዎች ወጥተዋል እና የነዚህ የፍቺ ችግሮቻችን ምንድናቸው ምክንያቶች የሚለውን ማዕበሉን ለመመልከት እንሞክራለን። ፓስተር ወላንተ ልምጣ። አሁን ባለው በዚህ ዘመን ወጣቶች ዘንድ ተጋቢዎች ዘንድ የፍቺ ማዕበል አንተ ለማንሳት እንደሞከርከው ያው ከጊዜ ወደ ጊዜ ነገሮች እንደውም የተባባሱ የመጡበት ሁኔታ እንዳለ ነው የሚታየው እና ፍቺ በጣም እየተበራከተ ነው። ሰዎች ጋብቻን አክብረው በትዳራቸው ውስጥ በሀዘንም ቢሆን በደስታ በሚመችም ቢሆን በማይመች ሁኔታ ውስጥ ተሸካክመው ተረዳድተው ተሳስበው ከመኖር ይልቅ ፍቺን እንደ አማራጭ አድርገው እየወሰዱ ያሉበት ሁኔታ በጣም ይንጸባረቃል። ይህ ደግሞ በቀላል የምናየውና እንዲሁም ዝም ብለን ልናልፈው የሚገባ ጉዳይ አይደለም። ትዳር እየፈረሰ በመጣ መጠን ቤተሰብ እየፈረሰ ነው የሚመጣው። ቤተሰብ እየፈረሰ በመጣ መጠን እንደ ክርስቲያን ማህበረሰብ ደግሞ ቤተክርስቲያን እየፈረሰች ነው የምትሄደው። ቤተክርስቲያን ደግሞ እየፈረሰች ስትመጣ ደግሞ ምንድነው ሊሆን የሚችለው? የፈራረሰ ማህበረሰብ ይፈጠራል፣ አገር ይፈጠራል። በዚያ መካከል ደግሞ በጎ ነገር ማየት ያስቸግራል። ስለዚህ ሰዎች ትዳራቸውን ከማፍረስ እጅግ በጣም ቢጠነቀቁ ቢያስቡ ጥሩ ነው የሚል ነገር ነው ያለኝ። በጣም መታሰብ አለበት የሚል ነገር ነው ያለኝ። ምናልባት ፓስተር በጣም አሪፍ ነው የሰጠው ሀሳብ። ምናልባት ቅድመ ዝግጅት እንዳይፈርስ ምን ማድረግ ይጠበቅባቸዋል ወደ ትዳር ከመግባታቸው በፊት? ወደ ትዳር ትልቁ ችግር እሱ ይመስለኛል። መጀመሪያ ስለ ትዳር እንደ መንፈሳዊ ማህበረሰብ ነው እንደ ክርስቲያን ነው የምንነጋገረው እና እንደ ክርስቲያን ትዳር ምንድን ነው የሚለውን ነገር በደንብ ማወቅ ያስፈልጋል። መጽሐፍ ቅዱሳዊ እውቀት ሊኖረን ይገባል። የእግዚአብሔር ቃል ስለ ትዳር የሚያስተምረን ትዳር ምዕራፍ 2 ላይ ከቁጥር 18 ጀምሮ በምንመለከትበት ጊዜ ሰው ብቻውን ይሆን ዘንድ መልካም አይደለም ነው ያለው። የትዳር መነሻ ሀሳብ አመንጪ እግዚአብሔር ራሱ ነው፣ ሰው አይደለም። እግዚአብሔር ያሰበው ትዳር ምን አይነት ነው የሚለውን ነገር በደንብ ማሰብ ያስፈልጋል። ምቹ ረዳት እንፍጠርለት ነው ይላል። ስለዚህ እግዚአብሔር አምላክ በምቹ ትዳር ውስጥ እንድንኖር ነው የሚፈልገውና ምቹ ትዳር ደግሞ ልንመሰረት የምንችለው እንዴት ነው? መጽሐፍ ቅዱስ ስለዚህ ጉዳይ ምን ይናገራል የሚለውን ነገር ወጣቶች ቆም ብለው በደንብ አድርገው ማሰብ ይጠይቃል። የእግዚአብሔርን ቃል ማንበብ፣ ስለ ትዳር የሚያውቁ በቤተ ክርስቲያን የቆዩ አባቶችን ማማከር፣ የእግዚአብሔርን ቃል በጥንቃቄ መማር በጣም አስፈላጊ ነው ብዬ ነው የማስበውና ትዳር ደግሞ እንዳይፈርስ የሚያደርጉ ነገሮች አሉ መጽሐፍ ቅዱስ ውስጥ ሰፍረው የተቀመጡ። ምንድነው የሚለው? እግዚአብሔር አዳምንና ሔዋንን አንድ ካደረጋቸው በኋላ የሰጣቸው ነገር ነበር። ምንድነው እሱ? ሰው አባቱንና እናቱን ይተዋል የሚል ቃል አለ። የመጀመሪያ ነገር ትዳር የሚጀምረው በመተው ይጀምራል። ብዙ ጊዜ ትዳርን ሲጀምሩ ሰዎች ብዙ ነገርን ሳይተው፣ ቤተሰብን ሳይተው፣ የውጭ ጓደኛን ሳይተው፣ የልጅነት የትምህርት ቤት ጓደኛን ሳይተው ሳይለዩ ነው ወደዚህ ሰው የሚመጡና የሆነ ነገር ባጋጠመ ቁጥር ምንድነው የሚያስቡት? እዛ የነበረውን ህብረትን፣ እዛ የነበረውን አንድነትንና ኑሮን በማሰብ ምክንያት እዚህ ጋር ያለውን ኑሮ ያፈርሱታል ማለት ነው። ስለዚህ መለየት ነው። ሁለተኛ እዛው ቦታ ላይ የሚናገረው ምንድነው? ከትዳር አጋሩ ጋር ምን ይሆናል ነው የሚለው? ይጣበቃል፣ አንድ ይሆናል ነው የሚለው። ስለዚህ የተጣበቀ ነገር ቶሎ የሚገነጣጠል የሚፈርስ ነገር አይደለምና አንድ መሆን ያስፈልጋል። ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበረው ነው የሚለው። ግልጸኝነትን ያሳያል። ይሄ ንጽህናን፣ ቅድስናን፣ ልበ ንጽህናን ነው የሚያሳየውና አንዱ በሌላኛው ነገር የሚተፋፈሩ አልነበሩ። ስለዚህ ተሳስበው የመኖር ነገር አለና ስለዚህ ወጣቶች መጽሐፍ ቅዱስን ወደ መረዳት የትዳርን መሰረታዊ ሐሳብን በደንብ ወደ ማወቅ ቢመለሱና ከዚያ በኋላ ወደ ትዳር ቢመጡ ጥሩ ነው የሚል
በጣም የሚገርም ሀሳብ ነው ፓስተር። ምናልባት በስተመጨረሻ የምጠይቅ ጥያቄ ለዚህ የትዳር የፍቺ ማዕበል ምናልባት ጸሎት ምን ያህል ይደግፋል ብለህ ታምናለህ? ይጠብቃል ብለህ ታምናለህ? ጸሎት አስፈላጊ ነው። ጸሎት ሰው የማይችለውን ነገር እግዚአብሔር እንዲሰራ የሚያደርግ ነው። እኛ የማንችለውን እኛ መጠበቅ የማንችለውን ነገር እግዚአብሔር እንዲጠብቅ የምናደርግ ነው። ግን ምንድነው ጸሎት ከሰው አእምሮ በላይ የሆነ ነገር የሚያደርግ መለኮታዊ ኃይል የሚገለጥበት መንገድ ነው። በትዳር ውስጥ ጸሎት ብቻውን ጠቃሚ ነው ብዬ አላስብም። ጸሎት በጣም አስፈላጊ ቢሆንም ጸሎቱ በጣም አስፈላጊ አንደኛው ፓርት ነው ሊሆን የሚችለው። ማለት እኛ የሚጠበቅብንን ነገር ሳናደርግ እግዚአብሔርን የምንጸልይ ሊሆን አይገባም። እግዚአብሔር እንድናደርገው የሰጠን ነገር አለ። ቅድም እንዳነሳው የመለየት የሚባለው አንድ መሆን የሚባለው መጣበቅ የሚባሉ ነገሮች እርስ በርሳቸውም አይተፋፈሩም ነበር የሚለው ነገር አለ። ያንን አድርገን ነው እግዚአብሔርን መጠየቅ ያለብን። ሁሉ ጊዜ በትዳር ውስጥ የኛ እንትን አለ፣ የኛ ድርሻ አለ። የኛን ድርሻ ልንወጣ ይገባል። እኛ የኛን ድርሻ ሳንወጣ የምንጸልይ ከሆነ ጸሎት አይጠቅምም። ያ ማለት ጸሎት በራሱ አይጠቅምም ማለት ሳይሆን የምንጸልይበት መንገድ ልክ አይደለም። ስለዚህ ጸሎት በጣም አስፈላጊ ነው። እኛ የሚጠበቅብንን ነገር እያደረግን ብንጸልይ በጣም ጥሩ ነው የሚል ነገር ነው ያለው። ፓስተር ተባረክ፣ በጣም ደስ ብሎኛል። በዚህ አይነት ሁኔታ ስለ ፍቺ ማዕበልና መፍትሄዎችን በአጭሩ በጣም በብዙ መረዳት ስላሳየን እናመሰግናለን። ተመልካቾች እንግዲህ የጌታ ጸጋና ሰላም ይብዛላችሁ። በሌላ ርዕስ እንመለሳለን። የጌታ ጸጋ ይብዛላችሁ። ቻው ቻው።